ጤና ስለተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ያብታው መስፋና ታምርግራን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 4 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ እንቅስቃሴ መጠናከር፣ አዲስ የወለጋ ጭፍጨፋ፣ አትሌቶቹ፣ የስሙላው ኮሚሽን ማስተባበያ፣ ህወሓትና አዲስ ወታደራዊ እንቅስቃሴ፣ የፍቺ ወሬና የፖለቲካ እስረኞች፣ ጦርነቱ፣ አሜሪካና ነዳጅ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። በሁለት ግንባሮች ያደረገውን አውደ ውጊያ ተከትሎ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዋንታ ባታ አንደኛ ኮር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ዋንታ ባታ አንደኛ ኮር ዛሬ ነሐሴ 4 ቀን 2018 ዓ.ም የኮሩ ጉና ክፍለ ጦር ደንሳ ብርጌድ፣ አገረ ቢዘን ብርጌድና የጉና ክፍለ ጦር ስራ አስፈጻሚ የተካተቱበት ሁለት አውደ ግንባሮች አድርጎ በጠላት ላይ ሰብአዊና ቁሳዊ ኪሳራ በማድረስ ድል መቀዳጀቱን አስታውቋል። በስቴ ወረዳ ለተከታታይ 6 ሰዓታት በተደረገ እጅ በእጅ ትንቅንቅ በሾለክ፣ በጽዮን ተራራ፣ በለበጥ፣ በይቫ ወንዝ፣ በምድር ማጎት ተራራና ፍየል ቅንጭላት ማማ ተራራ በተባሉ ቦታዎች ላይ የጠላትን ኃይል ከበባ ውስጥ አስገብቶ ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ ማድረጉን ጠቅሷል። የአገዛዙ ስልጣን አስጠባቂ ኃይል ዙ-23 በዙ-23 በድሽቃና ከ26 ጊዜ በላይ የሞርተር ቅንቡላ በመተኮስ ጭምር ውጊያ ያደረገ ቢሆንም የጀግኖቹን ብርቱ ክንድ መቋቋም እንዳልቻለ ይኸው መረጃ ጠቅሷል። በዚያው ውጊያ 17 ያገዛዙ ስልጣን አስጠባቂ መከላከያና አድማ ብተና አባላት ሲደመሰሱ 3 ፓትሮል ቀላልና ከባድ ቁስለኛ መሆናቸውን 170 የክላሽንኮቭ ተተኳሽ 250 የብሬን ተተኳሽ እንዲሁም 11 ወታደራዊ ሻንጣዎችን ጨምሮ ልዩ ልዩ ወታደራዊ ቁሳቁሶች መማረክ መቻሉን ገልጿል። በተመሳሳይ በዚሁ ቀጠና በሌላው አውደ ውጊያ ስማዳ ወረዳ ሀገረ ቢዘን ብርጌድ ለተከታታይ 5 ሰዓታት በፈጀ ትንቅንቅ በኮሽ ባይዋብ፣ ሰርግይት፣ ልደታ፣ ሙጌና አጓቷ በተባሉ ቦታዎች ላይ ያገዛዙ ስልጣን አስጠባቂ ወታደሮች ላይ በተመሳሳይ የተሰነዘረውን ጥቃት ተከትሎ ሰብአዊና ቁሳዊ ኪሳራ መድረሱን በዚያው አውደ ውጊያ 10 የጠላት ኃይል ሲደመሰስ 4 አምቡላንስ ከባድና ቀላል ቁስለኞች ጠላት ይዞ ወደ ወገዳ ከተማ ሆስፒታል የቀረ ኃይሉ ለመፈርጠጥ መገደዱን አስታውቋል። በሁለቱም ግንባሮች አውደ ውጊያ ከ80 በላይ ጠላት ኃይል ከጥቅም ውጭ የሆነበት በንጹሐን ላይ ሽብር ግብር የሚፈጽመው ያገዛዙ ስልጣን አስጠባቂ ኃይል እስቲ ወረዳ ሾለክት ቀበሌ ቤተክርስቲያን አይን የሆኑትን በማህበረሰቡ ዘንድ ተወዳጅነት የነበራቸውን ቄስ መልኬኔውን በአሰቃቂ ሁኔታ ከፋኖ ጋር ገጥሞ ማሸነፍ ያልቻለውና ከ80 በላይ ኃይሉ ከጥቅም ውጭ የሆነበት የአገዛዙ ስልጣን አስጠባቂ ኃይል በሰላማዊ ሰዎች ላይ ዛሬም ሽብር መፈጸሙን የጠቀሰው የመረጃ እስቴ ወረዳ ሾለክት ቀበሌ ቤተክርስቲያን አይን የሆኑትን በማህበረሰቡ ዘንድ ተወዳጅነት የነበራቸውን ቄስ መልኬኔውን በአገዛዙ ጦር በግፍ መረሸኑን ጠቅሷል። በተመሳሳይ ስማዳ ወረዳ ሰርጋዊ ልደታ ቀበሌ መድኃኔዓለም ቤተክርስቲያን አጥር ግቢ ውስጥ ሰርገው በመግባት የቀሳውስቱን የማዕድ መጋገሪያ ቁሳቁሶችን ሙሉ በሙሉ በማቃጠል ሃይማኖታዊ ጥቃት መፈጸማቸውን የክፍለ ጦሩን ህዝብ ግንኙነት ጠቅሶ አፋብን ጎንደር ጠቅላይ ግዛት በላይዝ የህዝብ ግንኙነት መምሪያ ዛሬ ነሐሴ 4 ቀን 2018 ዓ.ም በሁለቱም ግንባሮች የነበረውን አውደ ውጊያ አስታኮ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አፋብን ሸዋ ጠቅላይ ግዛት አሳምነውዝ የፍራታና ግድም አጣየ ግንባር የ77 ክፍለ ጦር ደመላሽ ሻለቃ ቃኞች ከአጣየ ከተማ 3 ኪሎ ሜትር ርቀት ላይ በሚገኘው ፈረድ ውሃ ቀበሌ ዘልቀው በመግባት መሽጎ በነበረው ያገዛዙ ስልጣን ጥምር ኃይል ላይ ከንጋቱ 12 ሰዓት ላይ ድንገተኛ ጥቃት እርምጃ ወስደው ድል መቀዳጀታቸውን ዛሬ ነሐሴ 4 ቀን 2018 የነበረውን ወታደራዊ ውሎ አስታኮ የእዙ ህዝብ ግንኙነት ባወጣው መረጃ ጠቅሷል። በዚህም 4 ያገዛዙ ስልጣን አስጠባቂ ሚሊሻዎች መደምሰሳቸውን ከአገዛዙ 104ኛ የአየር ወለድ ኮማንዶ አንድ አባል ሲደመሰስ 2 አባላት በጽኑ መቁሰላቸውን 2 ክላሽንኮቭ 1 G3 መሳሪያ መማረኩን ትግሉ ተጠናክሮ መቀጠሉን አፋብን ወታደራዊ ቃል አቀባይ ዛሬ ነሐሴ 4 ቀን 2018 እዙን ጠቅሶ ባወጣው ተጨማሪ መረጃ ገልጿል። በትላንትናው እሁድ በኦሮሚያ ክልል መተሃራ አቅራቢያ በሬክተር ስኬል 4.6 የተመዘገበ የመሬት መንቀጥቀጥ መከሰቱም ተገለጸ። የመሬት መንቀጥቀጡ ንዝረትም በአቅራቢያው በሚገኙ የአፋር አካባቢዎች መሰማቱን ቮልካኖ ዲስከቨሪም አስታወቀ። ከምሽቱ በግምት 2 ሰዓት ከ11 ደቂቃ ገደማ የተከሰተው የመነሻ ማዕከሉን ከመተሃራ ደቡባዊ ምስራቅ 19 ኪሎ ሜትር እንዲሁም ከአዋሽ 23 ኪሎ ሜትር ርቀት ላይ መሆኑን ቮልካኖ ዲስከቨሪ በዘገባው
ላይ ገልጿል። ከአሜሪካው የመልክዓ ምድር ቅኝት ወይም ጂኦሎጂካል ሰርቬይ እና ከአውሮፓ ሜዲትራኒያን ሴስሞሎጂካል ሴንተር የተገኙ መረጃዎች እንደጠቆሙት የመሬት መንቀጥቀጡ በ10 ኪሎ ሜትር ጥልቀት ውስጥ የተከሰተ መሆኑንም ገልጸዋል። በመተሃራ አቅራቢያ በሚገኙ ነዋሪዎች የመሬት መንቀጥቀጡ እንደተሰማቸው የተገለጸ ሲሆን ከአካባቢው የተገኙ ሪፖርቶችም ከቀላል እስከ መካከለኛ ደረጃ ያለው ንዝረት እንደተሰማቸውም አመልክተዋል። ድረገጹ የመጨረሻው መረጃውን እስካወጣበት ቀን ጊዜ ድረስ ምንም አይነት ተከታይ የመሬት መንቀጥቀጥ አለመመዝገቡንም አስታውቋል። የመሬት መንቀጥቀጡ የተከሰተው አንጻራዊ ከፍተኛ የመሬት መንቀጥቀጥ እንቅስቃሴ በሚታይበት አካባቢም ሲሆን የቮልካኖ ዲስከቨሪ መረጃዎች እንዳመለከቱት በፈረንጆቹ ከ2000 ማለትም ካለፉት 26 ዓመታት ወዲህ በመነሻ ማዕከሉ 100 ኪሎ ሜትር ክልል ውስጥ በሬክተር ስኬል ከ5 በላይ የሆነ ቢያንስ 18 የመሬት መንቀጥቀጦች መመዝገባቸውም ታውቋል። የአዲሱ ንዝረት የተከሰተው ባለፈው ሐምሌ 14 2018 ዓ.ም ከአሁኑ ማዕከል በስተምዕራብ 40 ኪሎ ሜትር ርቀት ላይ በሬክተር ስኬል 4.6 የሆነ የመሬት መንቀጥቀጥ ከተከሰተ ከ3 ሳምንታት በኋላ መሆኑም ተመልክቷል። አካባቢው በቅርብ ዓመታት ውስጥ ጠንከር ያሉ የመሬት መንቀጥቀጥ እንቅስቃሴዎችን ያስተናገደ ሲሆን እንደ መልክዓ ምድር ተመራማሪው ቮልካኖ ዲስከቨሪ መረጃ ባለፈው የካቲት 7 2017 ዓ.ም ከመተሃራ በስተ ሰሜን ምስራቅ 8 ኪሎ ሜትር ርቀት ላይ በሬክተር ስኬል 6.0 የሆነም የመሬት መንቀጥቀጥ መከሰቱንም አውስቷል። በምስራቅ ወለጋና በሆሮ ጉዱሩ ዞኖች የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ ህዝብ በአገዛዙ ጥምር ጦር ላይ የሰነዘረውን ጥቃት ተከትሎ ዛሬም ድል መቀዳጀቱን ገለጸ። የኦሮሚያ ልዩ ኃይል ከመከላከያ ጋር ግንባር ፈጥረው ሰላማዊ ሰዎችን መጨፍጨፋቸው ተገለጸ። የኦሮሚያ ልዩ ኃይል ከአገዛዙ ስልጣን አስጠባቂ ጦር ጋር ግንባር ፈጥሮ ቤት ለቤት በመዞር ሰላማዊ ሰዎችን በግፍ መጨፍጨፉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዛሬ ነሐሴ 4 ቀን 2018 ዓ.ም በምስራቅ ወለጋ ዞንና በሆሮ ጉድሩ ዞኖች በጠላት ጥምር ጦር ላይ ዛሬም እንደ ትላንቱ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንገር ጉተን ከተማ መውጫ ላይ ጌጤ ግርማ መብረቅ ክፍለ ጦር፣ አንገር ጉተን ክፍለ ጦርና በጀ ጥበቡ ነበልባል ክፍለ ጦር በደፈጣ ተናበቡና ተቀናጅተው በኦሮሚያ ክልል ልዩ በተባለው ገዳ ኮማንዶ ላይ አንጸባራቂ ድል መቀዳጀታቸውን ገልጿል። ትላንት ገዳ ኮማንዶን ጨምሮ በጥምር ኃይሉ ላይ የተወሰደውን እርምጃ ተከትሎ ጥለውት ፈርጥጠውትን አስከሬን ለማንሳት ዛሬ በርከት ያለ የክልሉ ጥምር ጦር ከ4 ሰዓት ጀምሮ ከአንገር ጉተን ከተማ በመነሳት ከዚያው ከከተማ መውጫ በር እንጀሮ ላይ ጥለውት የሸሹትን አስከሬን ሳያነሱ የአንሻ ሰይድ ጌጤ ግርማ መብረቅ ክፍለ ጦር፣ አንገር ጉተን ክፍለ ጦርና በጀ ጥበቡ ነበልባል ክፍለ ጦር በተቀናጀና በተናበበ መንገድ ጠላትን መውጫ መግቢያ በማሳጣት ያላሰበውን ተጨማሪ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን የተረፈ ኃይሉ ወደ መሀል ከተማ በመሸሽ በፍርሃት ቤት ውስጥ ዘግተው የተቀመጡ ንጹሐን አማራዎችን ቤቶችን ገንጥሎ በመግባት ህጻናትን፣ እናቶችና አዛውንቶችን በአደባባይ እያወጡ መረሸናቸውን ይኸው መረጃ ጠቅሶ በተመሳሳይ በሆሮ ጉድሩ ዞን አቢ ዶንጎሮ ወረዳ ሎምጫ ቀበሌ ላይ ታፈር አለሙ ሳተናው ክፍለ ጦርና ጽናት ክፍለ ጦር በመናበብ ሎምጫ ቀበሌ የክልሉ ጥምር ጦር ላይ እርምጃ በመውሰድ ከተማዋን መቆጣጠር የቻሉ ሲሆን የጠላት ጥምር ጦርም የተረፈው ወደ ደንጎሮ ከተማ ለመፈርጠጥ መገደዱን፣ በአንገር ጉተን ከተማ 3ቱ ክፍለ ጦሮች ከ60 በላይ ጠላት ኃይል በመደምሰስ 1 ብሬን፣ 42 የነፍስ ወከፍ ክላሽ፣ በርካታ የብሬንና የክላሽ ተተኳሽ፣ የፍዋን ቦምቦችና የተለያዩ ወታደራዊ ቁሳቁሶችን መማረካቸውን በሆሮ ጉድሩ አቤ ደንጎሮ ወረዳ ሎምጫ ቀበሌ ላይ በነበረው ሁለቱ ክፍለ ጦሮች በወሰዱት ጥቃትም ከ30 በላይ ጠላት ኃይል ሲደመሰስ 14 ክላሽንኮቭ መማረካቸውን ይኸው መረጃ ጠቅሷል። ለክልሉ ህዝብና ለሚመለከታቸው አካላት በሙሉ በንጹሐን ላይ አነጣጥሮ እየተፈጸመ ያለውን ጭፍጨፋ በአስቸኳይ እንዲቆም አፋብን ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ ዛሬ ነሐሴ 4 ቀን 2018 የነበረውን ወታደራዊ ውሎ አስታኮ ባወጣው መረጃ ጠቅሷል። በእንዲህ እንዳለ በምስራቅ ወለጋ ዞን አንገር ጉተን ከተማ በአማራ ብሔር ተወላጆች ላይ የክልሉ ልዩ ኃይል ካገዛዙ ስልጣን አስጠባቂ መከላከያ ጋር ቅንጅት ፈጥሮ ዛሬ ነሐሴ 4 ቀን 2018 ቤት ለቤት እየዞሩ ህጻናትና ሴቶችን ሳይቀር በጅምላ እያወጡ መረሸናቸውን፣ ለጊዜው ቁጥራቸው ያልታወቁ ንጹሐኖች በዚህ ጥቃት ሲገደሉ ክልሉ ልዩ ኃይሎች ካገዛዙ ስልጣን አስጠባቂ ጦር ሰራዊት ጋር በመቀናጀት ጥቃት የከፈቱት በአንገር ጉተን ከተማ ብቻ ሳይሆን መንደር ሶርስ ተብሎ በሚጠራው ቀበሌ ጨምሮ ከተማዋን በቅርብ ርቀት የሚገኙ ቀበሌዎች ላይ ጭምር ተመሳሳይ ሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ መፈጸማቸውን ከአካባቢ የወጣው ተጨማሪ መረጃ ይገልጻል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ
ግዛት ቴዎድሮስ 201ኛ ኮር 74ኛና 54ኛ ክፍለ ጦር የአገዛዙን ሚሊሻዎችና አመራራቸውን ስበው ማስከዳታቸው ተገለጸ። ቴዎድሮስ 201ኛ ኮር 74ኛና 54ኛ ክፍለ ጦር በዚህ ስበው ማስከዳት የሚሊሻ የሻለቃ ዘመቻ መሪውን 50 አለቃ ከፍ ያለው አምሳሉና 5 የሚሊሻ አባላት ከግንዶይና ከዋብር ከተማ በመውጣት ፋኖን ከነትጥቃቸው መቀላቀላቸውን በፎቶግራፍ አስደግፎ በስም ዘርዝሮ ባወጣው መረጃ አስታውቋል። ይህ በእንዲህ እንዳለ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር ትላንት ባደረገው ልዩ ኦፕሬሽን የሉማሜ ከተማ ሰላምና ደህንነት ኃላፊ ተመስገን ምስክርን ጨምሮ በርካታ ያገዛዙ ካቢኔና ሰራዊት አባላት መደምሰሳቸውን መሰረት በማድረግ ዛሬ በወጣ መረጃ ከተደመሰሱት አንዱ በደብረ ኤልያስ ንጹሐን መነኮሳትን ጭምር ሲጨፈጭፍና ሲያስጨፈጭፍ የነበረ የደብረ ኤልያስ ስላሴ ገዳምን እንዲወድም ካገዛዙ ጋር የተሰለፈ የሉማሜ ከተማ ሰላምና ደህንነት ኃላፊው ተመስገን ምስክር ከመደምሰሱ በተጨማሪ የአዋበል ወረዳ ብልጽግና ጽህፈት ቤት ኃላፊ አቶ ብዙነህ ከባድ የመቁሰል አደጋ ማስተናገዱን ከ20 በላይ ሚሊሻና አድማ ብተና መደምሰሳቸው በስም ያልታወቁ አመራሮች ጭምር መቁሰላቸውን ዛሬ በወጣው ተጨማሪ መረጃ ገልጿል። በአሜሪካ ኦሪጋን ግዛት በተካሄደው እድሜያቸው ከ20 ዓመት በታች በሆኑ ታዳጊ ወጣቶች የዓለም አትሌቲክስ ውድድር ላይ አስተናጋጇ አሜሪካዊ በርካታ ሜዳሊያዎችን ጠቅልላ ወሰደች። ኢትዮጵያና አውስትራሊያ በአምስተኛ ደረጃ ውድድሩን አጠናቀቁ። ካለፈው ነሐሴ ወይም ከፈረንጆቹ ኦገስት 5 2026 እስከ ኦገስት 9 2026 ከ137 ሀገራት የተውጣጡ 1659 አትሌቶች የተሳተፉበት 21ኛው እድሜያቸው ከ20 ዓመት በታች የሆነው የኦሪጋኑ የታዳጊዎች ሻምፒዮና ውድድር 42 ሀገራት ሜዳሊያ ሰንጠረዥ ውስጥ የገቡ ሲሆን ከነዚህ መካከል ኢትዮጵያን ጨምሮ 24 ሀገራትም የወርቅ ሜዳሊያዎችን ለማግኘት ችለዋል። 17 ሪከርዶች ሲሰበሩ 111 ብሔራዊ ሪከርዶችም ተሻሽለዋል። 601 አትሌቶችም የራሳቸው ምርጥ ውጤትን ማሻሻላቸው ተመልክቷል። እንደ ዓለም አቀፉ አትሌቲክስ ፌዴሬሽን መረጃ አስተናጋጇ አሜሪካ 12 ወርቅ፣ 7 ብር፣ 5 ነሐስ በጥቅሉ 24 ሜዳሊያ በማግኘት አንደኛ ውድድሩን ስታጠናቀቅ ጎረቤት ኬንያ 12 ወንዶችን 11 ሴቶች አትሌቶችን በአጠቃላይ 33 አትሌቶችን በማሰለፍ በ4 ወርቅ፣ በ3 ብር፣ በ4 ነሐስ በአጠቃላይ 11 ሜዳሊያዎችን በማግኘት በሁለተኛ ደረጃ አጠናቃለች። ጣሊያንና ጃማይካ ሶስተኛ እና አራተኛ ሲሆኑ ኢትዮጵያና አውስትራሊያ በ2 ወርቅ፣ በ3 ብር፣ በ1 ነሐስ በአምስተኛ ደረጃ ማጠናቀቃቸውን ለማወቅም ተችሏል። ፈረንሳይ፣ ቻይናም፣ ቼክ ሪፐብሊክ እና ደቡብ አፍሪካም በማስከተል ውድድሩ መጠናቀቁን የዓለም አትሌቲክስ ፌዴሬሽን አስታውቋል። የይስሙላው ምክክር ኮሚሽን የኦሮሞ ብልጽግና ፓርቲን አጀንዳ በበላይነት ለማስፈጸም የሚያደርገው እንቅስቃሴ ተቃውሞ እየገጠመው መምጣቱን ተከትሎ አስቀድሞ ውሳኔ እንሰጣለን በሚል ጫና ሲደረግ የነበረውን ውሳኔ የሚሰጥበት ውይይት አይደለም፣ በሂደር ሊያድሩ የሚችሉ አጀንዳዎች አሉ የሚሉ መሸንጋዮችን ማቅረብ ጀምረዋል። ለ4 ዓመታት አካሄድኩትን ያለውን አጀንዳ ማሰባሰብ አጠናቅቄ ወደ ምክክር ገብቼ ያለው በአገሪቱ የእርስ በርስ ጦርነት እየተካሄደ በርካታ የህሊናና የፖለቲካ እስረኞች በታሰሩበት ምክክር አደርጋለሁ የሚለው በገዢው ብልጽግና ፓርቲ ፍላጎት የሚንቀሳቀሰው ምክክር ኮሚሽን አዲስ አበባን የኦሮሚያ አካል ለማድረግ እየተወሰደ ያለውን ጫና ወደ ጎን በማድረግ ከህዝብ ጭምር በምክክሩ ሽፋን እየተካሄዱ ያሉ አገር የማፍረስ ሴራዎች ላይ ተቃውሞ መቅረቡን ተከትሎ አጀንዳዎች በሂደር ሊቆዩ ይችላሉ፣ ውሳኔ ለመስጠት የተደረሰባቸው አጀንዳዎች የሉም፣ ውሳኔም አይሰጥም የሚሉ ማስተባበያዎችና ማዘናጊያዎችን በኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ አማካኝነት መስጠት ጀምረዋል። ኮሚሽነሩ በእርግጠኝነት ጥሩ ምክረ ሀሳብ በተወሰኑ አጀንዳዎች ላይ ይዘን እንቀርባለን የሚል ተስፋ አለን በማለት ቢቻል በሁሉም አለበለዚያም የተወሰኑ ሊያድሩ ይችላሉ የሚል የተወሰኑ ደግሞ በሌላ አፈታት ሊፈቱ ይችላሉ፣ ሁሉንም ግን 8ቱንም አጀንዳዎች የግድ ጨርሰን እንወጣለን የሚል አይደለም በሚል አዲስ መግለጫ ሰጥተዋል። ሰሞኑን በተከታታይ አዲስ አበባን የኦሮሚያ ክልል እናደርጋለን በሚል በምክክሩ ተሳታፊ የሆኑ ከተለያዩ ብሔር ብሔረሰቦች የመጡ ተወካዮችን ራሱ ገዢው ብልጽግና ፓርቲ ለእኔ ይመቹኛል ብሎ መርጦ ያመጣቸው ቢሆንም የኢትዮጵያን ከተማ የሆነችውን አዲስ አበባ ራሷን የቻለች አገዛዝ መሆን አለባት፣ የአዲስ አበባ ህዝብ በራሱ ጉዳይ መወሰን ይገባዋል፣ አዲስ አበባን ለአንድ ክልል አናስረክብም የሚለው ተቃውሞ እየጠነከረ መምጣቱን ተከትሎ ከተማዋ የፌዴራል አካልና የፌዴራል መንግስቱ መቀመጫቱን የሚሉ ሀሳቦች ጨምሮ የተነሱባቸውን ጉዳዮች የያዙ ቃለ ጉባኤዎችን ለመለወጥ ጫና እስከማድረግ የተንቀሳቀሱ ቢሆንም ይህንኑ ሐሰተኛ ወሬ እየተሰራጨ ነው በሚል ለማድበስበስ የሞከሩ ቢሆንም ኮሚሽኑ በሽፋን እየተንቀሳቀሰ ያለው የኦሮሞ ብልጽግና ፓርቲን
እነዚህን ሁለት አጀንዳዎች ለማስፈጸም ነው። እነሱም አዲስ አበባን የኦሮሚያ ክልል አካል ማድረግና ፕሬዝዳንታዊ ስርዓት በሚል ጠቅላይ ሚኒስትሩ ስልጣናቸውን የሚያስቀጥሉበትን ፕሬዝዳንት ተብለው የሚነክሱበትን ሁኔታ ለመፍጠር ያለመ ነው የሚሉ አስተያየቶችን የሚያጠናክሩ ውይይቶችና ጫናዎች መሆናቸው ተገልጸዋል። አዲስ አበባ ቀደም ሲል የቀረቡ 4 ምርጫዎችን ወደ ጎን በማድረግ ቀደም ሲል የፌዴራል ከተማ መሆን አለባት የሚለውን በብላጫው ስምምነት ያገኘ ሀሳብን ወደ ጎን በማድረግ ከ500 ሰዎች ተመረጡ የተባሉ ዛሬ 30 ሰዎች በአብዛኛው ኦሮሞ ብልጽግና ፓርቲ አባላትና አመራሮች የተካተቱበት አዲስ አበባ የፌዴራል አካል ትሁን፣ በኦሮሚያ ስር የምተዳደር የኦሮሚያ አካል የሆነች ትሁን የሚል ሁለተኛ ምርጫና ራሷን የቻለች ነገር ግን ለፌዴራል ተጠሪ የሆነች የሚሉ 3 አማራጮች ያቀረብን በሚል አዲስ አጀንዳ ይዘው መምጣታቸውም ታውቋል። የከተማው ከንቲባ አዳነች አቤቤ እና የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ ከ3 ዓመት በፊት ያደረጉት የተባለውን ስምምነት ተከትሎ ሸገር ከተማ በሚል የተቋቋመውን እንደ አዲስ አበባ ወሰን በመቁጠር ከተማዋን አጥቦ ራሷን የቻለች ከተማ ትሁን የሚል አጀንዳ ላይ አስተያየት መሰጠቱን የሚጠቅሱ መረጃዎች ወጥተዋል። ከተማዋ በኦሮሚያ ክልልና የኦሮሚያ ተጠሪ የፌዴራል መንግስቱ መቀመጫ ትሁን፣ የኦሮሚያ ዋና ከተማነትን በህገ መንግስቱ አዲስ አበባ መሆኑ ይገለጽ የሚሉ ጫናዎችና ክርክሮች መኖራቸውን የሚጠቅሱ መረጃዎች የወጡ ሲሆን በአገሪቱ የእርስ በርስ ጦርነት በማንሳት አገሪቱን ቀውስ ውስጥ በመክተት ይህንን አጀንዳ ለማስፈጸም የሚደረገው እንቅስቃሴ ዘላቂ ሰላም እንደማያመጣ ይልቁኑ አገሪቱን ችግርና ብጥብጥ ውስጥ የበለጠ የሚከት መሆኑን አዲስ አበባ ወደ ኦሮሚያ ክልል ካልገባች አገር ይፈርሳል የሚለው ማስፈራሪያም ስልጣን በያዙትም ሆነ ከስልጣን ውጭ ነን የሚሉት የኦሮሞ ፖለቲካ ሊቃን የሄዱበት ያለው እርምጃ አደገኛና የጥፋት መሆኑን ዛሬም በወቀሳ እየተነሳ ይገኛል። እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድን ነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። ለፖለቲካ ፓርቲዎች በራያ ግንባር አገዛዙ ዛሬ የሰነዘረውን የድሮን ጥቃት ተከትሎ ህወሓት ለጥቃቱ ተጨማሪ ወታደራዊ እንቅስቃሴ እያደረገ መሆኑን የሚጠቅሱ መረጃዎች ወጥተዋል። በአካባቢ ያለው ውጥረት በቅርቡ በሸረሪና የተደረገውን ውጊያ ለመድገም በሁለቱም ኃይሎች በኩል እያተደረገ ያለ ዝግጅት አካል መሆኑ ተጠቅሷል። አገዛዙ መሳሪያ እየተጓጓዘ ነው በሚል ዛሬ አላማጣ ላይ የሰነዘረውን የድሮን ጥቃት ተከትሎ የትግራይ ኃይሎች የሚባሉት የህወሓት ታጣቂዎች ጉዳት ደርሶባቸዋል በሚል በማህበራዊ ሚዲያ አገዛዙ የገለጸ ቢሆንም የድሮን ጥቃቱን ተከትሎ በይፋ ምላሽ ያልሰጠው ህወሓት ከዚህ ቀደም ከአገዛዙ ጋር ጦርነት በነበረበት ወቅት አገዛዙ ጦርነቱን ወደ አማራ ክልል ጎትቶ ካስገባ በኋላ ህወሓት ይንቀሳቀስባቸው ከነበሩ ቦታዎች መካከል ወደ ራያ ቆቦና አካባቢው ማምሻውን በእግር ታጣቂዎቹን ማንቀሳቀስ መጀመሩን የሚጠቅሱ መረጃዎች ወጥተዋል። በራያ ያለውን ወታደራዊ ውጥረት ተከትሎ በማንኛውም ሰዓት ሁለቱ ኃይሎች ወደ ጦርነት ዳግም ሊገቡ ይችላሉ የሚል ከሸረሪና ጥቃት በኋላ ሁለተኛው ግንባር በራያ ይጀምራል የሚል ሰፊ ግምት የነበረ ሲሆን ማምሻውን እየተደረጉ ያሉ እንቅስቃሴዎችና ዛሬ ባላማጣ የተሰነዘረው የድሮን ጥቃት ይህንኑ በግልጽ የሚያሳይ መሆኑ የተጠቀሰ ነው። ከጎቦ ወደ ዞብል ተራራ ቦርቦራና ጎብዬ መስመር የህወሓት ታጣቂዎች ማምሻውን በእግር መጓዝ መጀመራቸውን የሚጠቅሱ መረጃዎች የወጡ ሲሆን የሚጓዝ መሳሪያ ላይ ያነጣጠረ ጥቃት ፈጽመናል በሚል አገዛዙ የሰነዘረውን የድሮን ጥቃት ተከትሎ ሳልሳይ ወያኔ ባወጣው መግለጫ በድሮን ጥቃትና በውጊያ የትግራይ ወጣቶች ህይወትና አካል ጉዳት እየደረሰ ነው በማለት ጦርነት በአስቸኳይ እንዲቆም የበኩሉን ጥሪ አቅርበዋል። በጠመንጃ ኃይል መፍትሄ እንደማይመጣ የጠቀሰው ሳልሳይ ወያኔ ህወሓትና የጠቅላይ ሚኒስትር አብይ አህመድ አገዛዝ ወደ ዳግም የለየለት ጦርነት ውስጥ እንዳይገቡ ጦርነት የሚቀሰቅሱ ወገኖች ከድርጊታቸው እንዲቆጠቡ ጥሪ አቅርበዋል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ህወሓት ቀላልና ከባድ መሳሪያዎችን ፈቷል የሚል ማስተባበያ ይሰጥ የነበረ ሲሆን አማራን ትጥቅ ብቻ ሳይሆን በ3 ወር ውስጥ ቀበቶ አስፈታለሁ በሚል ያከፈተውን ውጊያ ተከትሎ ህወሓት ለጦርነቱ እንዲተባበረው መጠየቁና የህወሓት መሪዎች ከአብይ አገዛዝ ጋር ግንባር ፈጥረው ከፋኖ ጋር መዋጋት አለመፈለጋቸው ሲጠቀስ መቆየቱ አይዘነጋም። አገዛዙ ጽምዶ ያለው ህወሓት ከኤርትራ መንግስት ጋር ያደረገው ትብብር ተከትሎ ከአማራ ክልል ወደ ኤርትራ በሚያዋስነው ሸረሪና ላይ ሁለቱ ኃይሎች ከሳምንት በፊት ያደረጉትን ውጊያ ተከትሎ በየበኩላቸው ድል መቀዳጀታቸውን ሲገልጹ እንደነበር አይዘነጋም። የሸረሪና ውጊያ አገዛዙ ብቻ ሳይሆን ሱዳን የነበረው አርሚ 7 የተባለው የህወሓት ወታደራዊ ክፍል በውጊያው ድሮን መጠቀሙን የሚጠቅሱ መረጃዎች የወጡ ቢሆንም ህወሓት በይፋ ድሮን ስለመጠቀሙ ማረጋገጫ አልሰጠም።
ተጽዕኖ ፈጣሪው እንግሊዛዊ ተጓዥ በኢትዮጵያ ውስጥ በጸጥታ ኃይሎች በጥይት መመታቱን ገለጸ። ሕይወቱን የታደጉለትንም የሕክምና ባለሙያዎችን አመሰገነ። የእንግሊዙ ዕለታዊ ዴይሊ ሜል ጋዜጣ እንደዘገበው ቻርልስ ራይት የተባለው እንግሊዛዊ ተጓዥ በሰሜን ኢትዮጵያም ቆቦ አካባቢ በጉዞ ላይ ሳለም ኬላን አሳብሮ ለመጓዝ በመሞከሩ በተተኮሰበት ጥይትም እግሩ ላይ ጉዳት እንደደረሰበትም ገልጿል። የ40 ዓመቱ ቻርልስ የጦርነት ስጋት ባየለበት የትግራይና አማራ ክልሎች የሚዋሰኑበት ቆቦ ዞን አካባቢ ሲደርስ ሁለት የሲቪል ልብስ የለበሱ ታጣቂዎች ቶዮታ መኪናውን ለማስቆም ጥረት ሲያደርጉ መኪናውን ቀዝቀዝ በማድረግ አካባቢውን ሲቃኝ አንደኛው ታጣቂ ግለሰብ AK-47 ጠመንጃ መያዙን ሲረዳ ከአካባቢው ለመሰወር ሞክሮ ሁለት ጥይት ተተኩሶበት አንዱ የመኪናውን ሰውነት እንደመታ ቀደም ሲል እግር ኳስ ሲጫወት መጠነኛ ጉዳት የደረሰበት እንግሊዛዊ ጎብኚ ቻርልስ በኋላም ይህ ጉዳት እንደተሰማው ቢመስለውም በጥይት መመታቱን ግን አለማወቁን ጥይቱን በሰውነት ውስጥም ቀብሮ ረጅም ጉዞ ለመጓዝ መገደዱን ገልጿል። ለሁለተኛ ጊዜ ከጥይት መመታቱን የሚናገረው እንግሊዛዊ ተጓዥ ቻርልስ ኬላ በመተላለፍ ከሁለት የፌዴራል ፖሊስ አባላት 4 እስከ 5 ጥይት እንደተተኮሰበት የመኪናውን ጎማ መመታቱን የተወሰነ ኪሎ ሜትር ቢጓዝም ማምለጥ አለመቻሉና ተጨማሪ ፖሊሶችን መጥተው የእጁን ስልኩን እንደወሰዱበት በረሃ ውስጥም እንዲጓዝ ማስገደዳቸውን እንደሳቁበትም እንደሳለቁበትም ለጋዜጣው ተናግሯል። አዲስ አበባ መድረስ ያልቻለው ቻርልስ በአዋሽም ደዋያ 20 ሆስፒታል በተደረገለት የ2 ሰዓታት የድቅድቅ ጨለማ የአስቸኳይ ቀዶ ሕክምና እርዳታ ኢንፌክሽን ሳይፈጠርበት ጥይቱን ከእግሩ በስኬት እንደወጣለት በመግለጽ ይህንን ሕክምና ላደረጉለት ባለሙያዎችም አመስግነዋል። በፖሊስም የቅርብ ቁጥጥር ለ6 ቀናት በሆቴል ውስጥ መቆየቱን የተናገረው እንግሊዛዊ ተጽዕኖ ፈጣሪው ቱሪስት ቻርልስ በሆቴል ውስጥ ለመታገቱ ዝርዝር ማብራሪያ አለማግኘቱን በስተመጨረሻም በሚያውቁትም ሰዎችም ጫና መለቀቁን ገልጿል። ባለፉት 15 ዓመታት 34 ሀገራትን 48000 ኪሎ ሜትርን የተጓዘው እንግሊዛዊው ተጽዕኖ ፈጣሪው ቱሪስት ቻርልስ የኢትዮጵያም ተሞክሮ የተለየ እንግዳ እንደሆነበትም በመግለጽ ተጓዦችም ኬላዎችን፣ ፖሊሶችን፣ ሌቦችንም የቪዛ ጉዳይን ላይ ትኩረትም ሊያደርጉ ይገባል ሲል ምክረ ሀሳቡን መስጠቱን ዴይሊ ሜል በዘገባው ላይ አካቷል። የአገዛዙ ደህንነት መስሪያ ቤት ከአብይ አገዛዝ በተቃራኒ የተሰለፉ ፋኖን ጨምሮ ጥምረት ፈጥረዋል፣ የጥምረቱ ሊቀመንበር አርበኛ ዘመነ ካሴ ነው የሚል መረጃ ደርሶናል በማለት ውስጡን እያሰራጨ ሲሆን ይህንኑ በአገዛዙ ማህበራዊ ሚዲያ ፈቀላጤዎች በኩል እንዲሰራጭ ትዕዛዝ መስጠቱ ታውቋል። በአማራ ህዝብ ላይ ይፋ ጦርነት ያወጀ አብይ አህመድ አገዛዝን ለማስወገድ የአማራ ፋኖ ብሔራዊ ንቅናቄ መሪ አርበኛ ዘመነ ካሴ የትጥቅ ትግል እንቅስቃሴ ላይ ካሉ ኦነግን ጨምሮ የተለያዩ ኃይሎች የተሰባሰቡበት ጥምረት መሪ ሆኗል። ዘመነ ካሴ ሊቀመንበር፣ የኦሮሞ ነጻነት ግንባር ሰራዊት አዛዥ ጃልማሮ ወይም ድሪባ ኮምሳ የጥምረቱ ምክትል ሊቀመንበር ሆኗል። የትግራይ ክልል ፕሬዚዳንት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዋና ጸሐፊ ሆነዋል በሚል ያገዛዙ ደህንነት መስሪያ ቤት ደረሰኝ ያለውን መረጃ መሰረት አድርጎ በማህበራዊ ሚዲያ ፈቀላጤዎቹ በኩል እንዲሰራጭ ትዕዛዝ መስጠቱ ታውቋል። ባለፉት ወራት ህወሓትና ኤርትራ መንግስት አደረገ ያለውን ትብብር ተከትሎ ጽምዶ ፋኖን ጭምር አካቷል የሚል ሐሰተኛ መረጃ በማሰራጨት ፋኖን ከህዝብ ለመነጠል ህወሓትን ተሸክሞ 4 ኪሎ ሊያመጣ ነው የሚል ቅስቀሳ ላይ ተጠምዶ የነበረው አገዛዝ እንደ አዲስ በህዝብ ላይ ጦርነት የከፈተውን አገዛዝ መንግስትን ለመጣል ጥምረት ፈጥረዋል። የጥምረቱ ሊቀመንበር አርበኛ ዘመነ ካሴና ድሪባ ኩምሳ ወይም ጃልማሮ ዶክተር ደብረጽዮን ገብረ ሚካኤል ሆነዋል የሚለው መረጃ አገዛዙ የኔ በሚላቸው ማህበራዊ ሚዲያ አፈቀላጤዎች በኩል እንዲሰራጭና ፋኖ ለይስሙላ ነው በአመራርነት የተሰየመው በሚል አስቀድሞ ያሰራጩት ከነበረው መረጃ የተቃረነውን የጥምረት ሹመት ያሉትን ተከትሎ ሰፊ የማጥላላት ዘመቻ እንዲከፈት ይሄው አገዛዙ የደህንነት መስሪያ ቤት ለማህበራዊ ሚዲያ ፈቀላጤዎቹ ትዕዛዝ መስጠቱን የሚጠቅሱ መረጃዎች መውጣት ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ለህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከፋኖም ሆነ ከኤርትራ ጋር የምትተባበሩ ከሆነ ሰሜኑን ጋዛ አደርጋለሁ በሚል ሰሜኑን ቆርጠን እንጥላለን የሚል የእብሪት ንግግርና ማስፈራሪያ ማድረጋቸውን ተከትሎ ህወሓት ለትግራይ ህዝብ ህልውና ሲል ከኤርትራ ጋር ለመተባበር መገደዱን ይህም የጠቅላይ ሚኒስትሩ የተሳሳተ ፖሊሲ ውጤት መሆኑ ሲጠቀስ የቆየ ሲሆን የኤርትራ መንግስት እስከ ተባበሩት መንግስታት ድርጅት ድረስ በጠቅላይ ሚኒስትር አብይ አህመድ አገዛዝ የቀረበበትን ወቀሳ በማስተባበል ጽምዶ የህዝብ ለህዝብ ግንኙነት መሆኑን ጠቅሶ ምላሽ መስጠቱ አይዘነጋም። ጸረ አገዛዝ ኃይሎች እንዲተባበሩ አገዛዙ በህዝብ ላይ ጦርነት ከፍቶ ስልጣኑን በጦርነት ለማስቀጠል እስከቆረጠ ድረስ በጋራ በሚያስማሙ ጉዳዮች ትብብር ሊኖር ይገባል። ትብብር ከማን ጋር የሚሉ ጥያቄዎች ሲነሱ መቆየታቸው አይዘነጋም።
የሱዳን መከላከያ ሰራዊት በቅርቡ ከኢትዮ ሱዳን ድንበር አቅራቢያ ባካሄደው ወታደራዊ ኦፕሬሽን ከታጣቂ ቡድኑ አርኤስኤፍ ነጻ ባደረገው ኩርሙክ ውስጥ የጅምላ መቃብር ስፍራ መገኘቱም ተገለጸ። እንደ ሱዳን መከላከያ መረጃ ባለፈው ሐምሌ ወይም በፈረንጆቹ ጁላይ 8 2026 ከፈጥኖ ደራሹ ታጣቂ ቡድን አርኤስኤፍ ቁጥጥር ነጻ የወጣው የኩርሙክ አካባቢም ሲንቀሳቀሱ የነበሩት በተባበሩት አረብ ኤሚሬት ይደገፋሉ የተባሉት የአርኤስኤፍ ታጣቂዎችም ህጻናትን፣ ሴቶችንና የሆስፒታል ሰራተኞችን ጨምሮ 25 ሲቪሊያኖችን በአንድ ጉድጓድ ውስጥ በጅምላም ቀብረዋቸው ተገኝተዋል ተብሏል። በብሉ ናይል ግዛት በምትገኘው ኩርሙክ ኮሚሽነር አብዱል አቲ መሐመድ አልፋኪ ለመገናኛ ብዙሃን በሰጡት አስተያየት ጀባል ፍራንካት በተባለው ስፍራ በጅምላ ተቀብረው የተገኙት የፈጥኖ ደራሹ ቡድን የአጥፍቶ ጥፋት የሰው አልባ አውሮፕላን ድሮኖች ማከማቻ ስፍራ እንደነበረም ገልጸው የአካባቢው ነዋሪዎች በበኩላቸው የአርኤስኤፍ ታጣቂዎች ከህግ ውጪ በርካታ ሰዎችን እንደሚገድሉ፣ ሀብት ንብረታቸውን እንደሚዘርፉ፣ በሺዎች የሚቆጠሩም እንዳፈናቀሏቸው ቀጠናው የሽብር አውድ ማድረጋቸውን በምሬት ገልጸዋል። ከሱዳን የወጡ መረጃዎች እንደገለጹት ከኢትዮጵያ ሱዳን አቅራቢያ ከምትገኘው ኩርሙክ ባሻገር በካርቱምና በኦምዱርማን ከተሞች ውስጥም ተመሳይ የጅምላ መቃብሮች መገኘታቸው ከነዚህ እኩይ ተግባራትም ጋር ጀርባም የአርኤስኤፍ ታጣቂዎች እጆች መኖራቸውና ከሁሉም አስከፊው የተባለው በአልፈሽር አካባቢ መሆኑን እና ዓለም አቀፋዊ ተቃውሞ ማስነሳቱም ተዘግቧል። አገዛዙ በግፍ ያሰራቸው የህሊናና የፖለቲካ እስረኞች መካከል የተወሰኑት በህጉ በተቀመጠው አግባብ መሰረት የይቅርታ ፎርም የሞሉ ቢሆንም አገዛዙ ወንጀላቸውን አምነው ይቅርታ ጠይቀዋል የሚል ቅስቀሳ ለማድረግ መዘጋጀቱና ፍቺው ከአዲሱ ዓመት በፊት የይስሙላው ምክክር ማጠናቀቂያ ዋዜማ ሊሆን ይችላል የሚሉ ግምቶች መኖራቸውን የሚጠቅሱ መረጃዎች ወጥተዋል። በአማራ ማንነታቸው ሳቢያ ለመከሰስ መብታቸው ሳይነሳ የታሰሩት የምክር ቤት አባላት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧለውና ዶክተር ካሳ ተሻገርን ጨምሮ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ፣ አንጋፋው የታሪክ ተመራማሪና ጋዜጠኛ አቶ ታዲዮስ ታንቱ፣ መምህርትና ጋዜጠኛ መስከረም አበራን ጨምሮ አገዛዙ በግፍ እስር ላይ ከዋላቸው የህሊናና የፖለቲካ እስረኞች መካከል እነማንን እንደሚፈታ ባይታወቅም በህጉ በተቀመጠው አግባብ አገዛዙ ለራሱ ፖለቲካ ሲል ባለፉት 3 ዓመታት በላይ በፈጠራ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን ጨምሮ ብዙዎቹ ላይ በፈጠራ ያቀረበውን ክስ በተመለከተ አንድም በቂ ማስረጃ ማቅረብ ያልቻለ ቢሆንም በህጉ በተቀመጠው የይቅርታ አግባብ በይቅርታ እንዲፈቱ ፎርም ብሉ የተባሉ የህሊናና የፖለቲካ እስረኞች መኖራቸውና ለጊዜው ማንነታቸው ያልታወቀ ይህንኑ ፎርም ከሞሉ በኋላ አገዛዙ የራሱን የፖለቲካ አጀንዳ ለማስፈጸም በፍርድ ቤት ማረጋገጥ ያልቻለውን ወንጀል አምነው ተቀብለዋል፣ ይቅርታ ብለው ወጥተዋል የሚል ቅስቀሳ ለማድረግና ለይስሙላ እያካሄደ ያለው ሀገራዊ ምክክሩን ተከትሎ ይህንኑ ምክክር ማጠቃለያ በተባለበት ዋዜማ ወይም ከአዲስ ዓመት በፊት በግፍ ከታሰሩ የህሊናና የፖለቲካ እስረኞች መካከል የተወሰኑት ሊፈቱ እንደሚችሉ የይቅርታ ፎርሙ ከተሞላ የቆየ ቢሆንም አገዛዙ ለራሱ ፖለቲካ ምቹ ሁኔታ በመጠበቅ ላይ መሆኑን የሚጠቅሱ መረጃዎች ወጥተዋል። በህወሓት የበላይነት ይመራ የነበረው ኢህአዴግ በምርጫ 97 በህዝብ ድምፅ መዘረሩን ተከትሎ በወቅቱ የቅንጅት መሪዎች መካከል አገዛዙ አይደግፉኝም ያላቸውን ሰብስቦ ማሰሩን ተከትሎ ዲፕሎማሲያዊ ጫና እየበረታ ሲመጣ በይቅርታ ስም ቅንጅቱ የፖለቲካ መሪዎችና ጋዜጠኞችን መካከል ብዙዎቹን የፈታ ሲሆን በወቅቱም ህገ መንግስታዊ ስርዓቱን ለመገልበጥ የሚል የፈጠራ ክስ ቀርቦ የነበረ ቢሆንም ጠቅላይ ሚኒስትር አብይ አህመድ ስልጣን በወጡ ማግስት ይህንን ድርጊት አሸባሪ ነን፣ በየእስር ቤቱ ጥፍር እንነቅላለን፣ ሰው አላግባብ አስረን እንደበድባለን በማለት በአደባባይ ሳናጣራ አናስርም ብለው እስከ መናገር የደረሱ ቢሆንም ስልጣናቸውን ለማስቀጠል ይቃወሙኛል ያሏቸውን ሁሉ እየሰበሰቡ በማሰር የቀድሞ አለቆቻቸውን ማስከንዳታቸው በተደጋጋሚ ሲጠቀስ ቆይተዋል። አገዛዙ በግፍ ያሰራቸው የህሊናና የፖለቲካ እስረኞችን ሞራል እነካለሁ በሚል በህግ አግባብ የጠየቁትን የይቅርታ ፎርም ለራሱ ዓላማ ለመዋል ወንጀለኞችና ወንጀላቸውን አምነው ይቅርታ እንደጠየቁ አድርጎ ለማቅረብ እያሴረ መሆኑን ያገኘነው ይኸው መረጃ ይጠቅሳል። ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ለምሳሌ ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት
በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት ታውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአዴግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ምን ማለት ነው? ጥፋት ነበረ ማለት ነው። ይሄ መልካም ደግ ህዝብ ይቅር ብሎ እድል ሰጥቶናል። መጠቀም ያስፈልጋል ያንን እድል። እኛ ምንም አይነት ይህ ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ ያጠፋነው ገምግመን አጥፍተናል ብለን ይቅርታ ጠይቀናል። የዓለማችን የንግድና የነዳጅ ጫኝ መርከቦችም የሚጓጓዙበትም የሆርሙዝ ወሽመጥም ስለመከፈቱ በአሜሪካና በኢራን መካከል ስምምነት ለመደረስ የሚያስችል ሁኔታ ባለመኖሩ የነዳጅ ዋጋ ባለፉት 2 ቀናትም ጭማሪ ማሳየቱም ተመለከተ። አሜሪካ የባህር ላይ መተላለፊያው የሆርሙዝ ወሽመጥም ያለ አንዳች ቅድመ ሁኔታ እንዲከፈትም በኢራን ላይ ጫና ብትፈጥርም ኢራን ግን ከዚያ በፊት መሟላት ያለባቸው 6 ጉዳዮችን ለአሜሪካ በማቅረብም ቅድሚያ ሊሟሉ ይገባል ስትልም ጠይቃለች። ሮይተርስ የዜና አገልግሎት እንደዘገበው ዛሬ በኤሲያ ገበያ ላይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል ወደ 1 የአሜሪካን ዶላር የሚጠጋም ጭማሪ አሳይቶም 84.46 የአሜሪካን ዶላር ሲሸጥም የአሜሪካ ዌስት ቴክሳስ ድፍድፍ ነዳጅ በበርሜል 61 ሳንቲም ጭማሪ በማሳየት 78.79 የአሜሪካን ዶላር ላይ እንደሚሸጥም ታውቋል። ኢራንና ኦማን የወሳኙን የሆርሙዝ ወሽመጥን መልሶ ለመክፈት ከስምምነት ላይ ይደርሳሉ በሚል ተስፋም ባለፈው ሳምንት የነዳጅ ዋጋም ከ7 ከመቶ በላይ ቅናሽ አሳይቶ የነበረ ቢሆንም አሜሪካ በኢራን ላይ የምትፈጽመውን ጥቃትም ተከትሎ ኢራን በሆርሙዝ ወሽመጥ ላይ ቁጥጥር በማድረግ ጥቃቶችን በመፈጸሟ የመርከቦች እንቅስቃሴም ተገቶም ሰንብቷል። በዚህም የነዳጅ ዋጋ ላይ ተጽዕኖ መፍጠሩም ታውቋል። በተያያዘ ዜና አስተዳደራቸው በኢራንና በሸሪኮቿ ላይ ከፍተኛ ጉዳት አድርሷል የሚል ወቀሳ ሲቀርብበት የቆየው የአሜሪካ አስተዳደር ካሳም መጠየቁን ተከትሎ በተቃራኒው ኢራን ለሞቱትና ለቆሰሉት ሰዎችም ካሳ መክፈል አለባት የሚል አዲስ ጥያቄ ማቅረቡም ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ትሩዝ ገጻቸው ዛሬ እንዳጋሩትም ከዚህ ቀደም ኢራን ካሳ ጠያቂ ነበረች፣ አሁን ላይ ግን በተቃራኒው ኢራን ካሳ እንድትከፍል እኛም እንጠይቃለን ብለዋል። ፕሬዝዳንት ትራምፕ በዚህ ጽሁፋቸው የዛሬ 26 ዓመት በየመን ወደብ ላይ ለሞቱት 17 የአሜሪካ ባህር ኃይል አባላት ኢራን ካሳ ለአሜሪካ መክፈል እንደሚጠበቅባትም ከዚህም በተጨማሪ እንደ ፈረንጆቹ አቆጣጠር በ1979 የአውሮፓ አቆጣጠር በኢራን ተካሂዶ በነበረው የእስላሚክ አብዮት ለሞቱት በሺዎች የሚቆጠሩ ኢራናውያን የቴህራን መንግስት ካሳ መክፈል ይጠበቅበታል በማለት ፕሬዝዳንት ትራምፕ በዋሽንግተንና በቴህራን መካከል የተካረረውን የፖለቲካ ትኩሳትን ይበልጥም አክርረውታል። ባለፈው ሰኔ ወር አሜሪካም ካናዳና ሜክሲኮ ባስተናገዱት የዓለም እግር ኳስ ውድድርን ለመዳኘት ወደ አሜሪካ ሚያሚ ግዛትም ተጉዞ በአሜሪካ የኢሚግሬሽን ባለስልጣናት የመግቢያ ፈቃድ የተነፈገው ወጣቱ ሶማሊያዊ ዳኛም የኢትዮጵያ አየር መንገድ አስከፍቶኛል ሲል ወቀሳም አሰማ። ሶማሊያዊ ዓለም አቀፍ ዳኛ ኦማር አብዱል ካዲር አርታን በማህበራዊ ትስስር ገጹ እንዳጋራው የኢትዮጵያ አየር መንገድ በደንበኞች መስተንግዶ እጅግ ብልሹ ነው፣ ስለ ደህንነት ግድ የላቸውም፣ ከሁሉም በላይ በጊዜው የሚንቀሳቀስ አየር መንገድ አይደለም፣ ከዚህም አየር መንገድ ጋር የሚኖረኝ ጉዞ የመጨረሻ ይሆናል ሲል ዳኛው ኦርታን ቅሬታውን ገልጿል። እንደተለያዩ የሶማሊያ መገናኛ ብዙሃን ዘገባም ከ2 ቀናት በኋላ በመጪው ሮብ ነሐሴ ወይም በፈረንጆቹ ኦገስት 12 2026 በኦስትሪያ የፈረንሳዩ ፓሪስ ሴን ጀርማን እና የእንግሊዙ አስቶን ቪላ በሚያካሄዱት የዩኤፋ ቻምፒዮን ሊግ ግጥሚያ እንዲዳኝ የተመረጠው ዳኛ ኦማር በአዲስ አበባው ቦሌ ዓለም አቀፍ አውሮፕላን ጣቢያ ለጊዜው መንስኤው ባልታወቀ ሁኔታ ለ12 ሰዓታት እንዲቆይ መገደዱም ተገልጿል። ዳኛ ኦማር ለምን በቦሌ አውሮፕላን ጣቢያ ይህንን ያህል ሰዓታት እንዲቆይ ተደረገ የሚለውን ጥያቄ ምላሽ ያላገኙ የሶማሊያ አክቲቪስቶች በበኩላቸው ከሶማሊያ የሚበሩ ወይም ወደ ሶማሊያ የሚበሩ የኬንያ፣ የቱርክ፣ የኳታር የመሳሰሉት ዓለም አቀፍ አየር መንገዶች እያሉ ተገቢው መስተንግዶ ነፍጎናል ባሉት የኢትዮጵያ አየር መንገድ ለምን ሙጥኝ አልን የሚል የተቃውሞ አዘል ጥያቄም ሲያንሸራሽሩ ተመልክተናል። ሶማሊያው የዓለም አቀፍ የእግር ኳስ ዳኛ ኦማር አርታን ጉዞ በአዲስ አበባ ላይ ለምን ለ12 ሰዓታት ተገታ ለሚለው ጥያቄ ከኢትዮጵያ አየር መንገድ ሆነም አግባብነት ካላቸው ባለስልጣናትም እስካሁን ድረስ የተሰጠ ዝርዝር ማብራሪያ የለም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ
የሉል ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።